ኢትዮጵያውያን ሰባተኛውን ጠቅላላ ምርጫ በትዕግስትና በተስፋ ውስጥ ሆነው ለቀጣይ 5 ዓመታት የሚመራቸውን መንግስት መርጠዋል። ምርጫውን በገለልተኛ ታዛቢዎች ጭምር ስኬታማነቱ ተመስክሮለታል። በምርጫው ድምጻቸውን የሰጡ ዜጎችም በነጻነት ልባቸው የፈቀደውን መምረጣቸውን ነው የሚናገሩት። ሰው በናፍቆት ነው ይኸው በሰልፍ ሁሉም ሰው በነጻነት ነው ምንም ተጽዕኖ ሳይኖረው ነው በጣም በደስታ ነው ሁሉም ሲመርጥ ያየሁት እና በጣም ደስ ብሎኛል። እኔ የመጣሁት 11 ሰዓት ላይ ነው። ማንም ሳያስገደኝ ማንም ሳይለኝ የፈለኩትን እኔ ያሰደስ ያለኝን መርጫ ያለው። በምርጫው ለመሳተፍ የሚያግዘውን ካርድ ለማውጣትና የፖለቲካ ፓርቲዎች ደግሞ እጮቻቸውን ለማስመዝገብ በዲጂታል መንገድ ምዝገባው ተከናውኗል። ይህ ደግሞ የኢትዮጵያ ዲጂታል ጉዞ አንዱ አካል ሆኖ በታሪክ ተመዝግቧል። በምርጫው ዕለት ድምጽ ሲሰጡ ያገኘናቸው መራጮችም የዚህ አካል ተጋሪ ሆነዋል። እኔ ሄጄ ምርጫ ጣቢያ በታብሌት ነው የተመዘገብኩት። እጅግ በጣም አሪፍ ነው። መታወቂያችንም የፋይዳ መታወቂያ ነው የሰጠነው። እጅግ በጣም አሪፍ ነው። ተመዘገብኩት በዲጂታል ነው፣ ኦንላይን ነው። ልጆች ቤት ስለነበሩ ምርጫ ጣቢያ ደስ ከምትይጂ እዚሁ እንሙላልሽ ብለውኝ ቤት ሞልተን በኦንላይን ተመዘገብኩት። ያው ምርጫ ጣቢያ መጥቼ በምርጫ ታብሌት በመታገዝ ወስጃለሁ የምርጫ ካርዱን። ልጄን በስልክ ነው የተመዘገበችው። እኔ ግን እዚህ መጥቼ ነው የተመዘገብኩት። በስልክም ተመዝግቧል፣ ሰፈርም አካባቢም ሄዶም ተመዝግቧል፣ ሁሉም ቦታ ተመዝግቧል። በምርጫ መተግበሪያ ባሉበት ሆነው በእጅ ስልክና በምርጫ ጣቢያ በመገኘት የምርጫ ካርድ ያወጡት መራጮቹ ታማኒነትን ጨምሮ አገኘን ያሉትንም ጥቅም ያነሳሉ። ቴክኖሎጂው በጣም ብዙ ነገር ያቀልልሻል። ጊዜሽን ሴቭ ታረጊያለሽ። ስራ ቦታሽ ላይ ሆነሽ የትም መሄድ ሳይጠበቅብሽ በቃ መውሰድ ትችያለሽ። በዚህ በዘመናዊ መንገድ ምዝገባ መካሄዱ በጣም አሪፍ ነው። ብዙ ወጪን ይቀንሳል። በሃርድ ኮፒ ሲሆን ብዙ ጣጣ አለው። ይሄ በጣም አሪፍ ነው። አሁንም ደግሞ ገብተን ለመምረጥ ስንገባም ደግሞ ባጭሩ ለማውጣት እየተመቸ ነው። ማታለል ምናምን ነገር አይካሄድበትም። ምክንያቱም ሁሉ ነገር በቴክኖሎጂ የታገዘ ነው እና ማንም ሰው የራሱን ይሄ የተሳሳተ ነው ይሄ እንደዚህ ሆኖብኛል ብሎ የሚጠራጠረው ነገር የለውም። ስለዚህ በግልጽ ነው ሁሉ ነገር እንትን ያደርግ ነው። በጣም ቆንጆ ነው። ብዙ ጊዜ አይፈጅም። አንደኛ መሄድበትን አሁን ዛሬ እዚህ ለመምረጥ የመጣሁበትን ያህል ጊዜ ቆጥቤ ያለሁኝ ቤት ሆኜ ይሄ ነገር መሆኑ በጣም ጥሩ ነገር ነው እና ቆንጆ ነው። ቴክኖሎጂ ራሱ እንትን ማለቱ ለኔ በጣም ጥሩ ነው የምለው። ይህ የዲጂታል አሰራር ይበልጥ ተጠናክሮ በቀጣይ ለሚደረጉ ምርጫዎች ደግሞ ከወረቀት ንክኪ እንዲላቀቁ ይፈልጋሉ። በዚህም የድምጽ አሰጣጥ ሂደቱ ጭምር በዲጂታል መንገድ እንዲሆን ፍላጎታቸው መሆኑን ነው መራጮች የነገሩን። ቤታችን ሆነን ኦንላይን ብንመርጥ በጣም አሪፍ። ዛሬ ዓለም የደረሰበት የምርጫ ደረጃ ላይ የቴክኖሎጂ ታጅቦ የሚመረጠው ምርጫ ላይ ብንደርስ ደስ ይለኛል። ሁሉ ነገር ጥሩ፣ ለኛም ድካማ ይቀንሳል፣ ለአስመራጩም ክፍል ድካምን ይቀንሳል። ምዝገባ ኦንላይን እንደሆነ ምርጫው ኦንላይን በየቤታችን ሆኖ የምንፈልገውን ነገር እዚህም እኛ የምንፈልገው የምንመርጠው እዛም ቤታችን ሆነን የምንፈልገውን ነገር እንድንመርጥ ምኞቴ ነው። እኔ ሳንንገላታ ያው ወደፊት ድምጽ እስከ መስጠት ድረስ ለመድረስ በቴክኖሎጂው ማዘመን ያስፈልገናል። በደንብ ማዘመን፣ ህብረተሰቡን ደግሞ እውቀት መስጠት ማለት ማስተማር ይፈልጋል። እዛ ላይ መስራት ያስፈልገናል ማለት ነው በደንብ